ዳኒ እዚህ መኖራችን ቆይ የማወቅ መብት የለኝም እኔ። የማወቅ መብት ያላችሁ ሁላችሁም፣ አንቺ የተለየ የማወቅ መብት አይጠበቅብሽም። ታስቀየማችን ምናችሁ የኔ መሄድ ምንድነው? ይህን ያላስጨነቃችሁ ለምንድነው ማለት? አዲስ አበባ ቢሆን ችግር የለውም። እዚህ ዱባይ እስከሆነ እዚህ የምኖርበት ቦታ ስለተዘጋጀልኝ ነው የምወጣው። በቃ ሌላ ቦታ መኖር ነው የምፈልገው። አንተ ከኛ ጋር አሁን እንደመጣው ምንድነው ፕላን ያዘጋጀው? ዳኒ ቢያንስ ባንክ ምን አድርጌሃለሁ? ኧረ እንዴት ነው በሉት፣ ኧረ እንዴት ነው ተረሳ ወይ ፍቅሩስ? ኧረ እንዴት ነው፣ ኧረ እንዴት ነው በሉት፣ ኧረ እንዴት ነው ቆረጠለት ወይስ? ኧረ እንዴት ነው ስንገበገብ ስናፍቀው አይ የዘገየው። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ በጠዋት የተነሳሁበት ምክንያት አለኝ። የተነሳሁበት ምክንያት ምንድን ነው? እኔ ከዚህ ቤት ልወጣ ነው። ማለት ያው አብረን ነው የመጣ ነው። ሁላችንም እንደምታዩት ከኢትዮጵያ ወደዚህ አብረን መተናል እና እዚህ በነበረን ቆይታ አሪፍ ቆይታ ነበረን። እዚህ ቤት የነበረን ነገር እንዳይነቁብኝ ነው። ምንድነው አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ይሄው ለአብርሽና ለሩታ ስጦታ ገዝቼላቸው ማለት ነው። ይሄው እንግዲህ አድርሱልኝ ለአብርሽና ለሩታ ስጦታ ማለት ነው። ምንድነው ካላችሁ ይሄው መሸፈኛ የምን ካላችሁ መቼም እናንተ ማወቅ አይጠፋችሁም። በባለፈው ሩታዬ የተቆመጠ ቁምጣ ለብሳ ወጣ የለ ይሄው ከዛ የበለጠ ገዝቼላት መጣሁ። እኔ እህቷ ገዝቼላት መጣሁ። ለምን ካላችሁ ለነሱ የሚገባው ስጦታ ይሄ ነው። አይፎን አያስፈልጋቸውም። ሳምሰንግ ምን ልብስ ሽቶ አያስፈልጋቸውም። የሚያስፈልጋቸው ይሄ ነው ብዬ እኔ ገዝቼላቸው ዛሬ መጣው እና ለአብርሾ እና ለሩታ ይሄን የመሰለ ውድ ስጦታ ከመዳም ቅመም የበለጠ ገዝቼላቸዋለሁ። እኔ ልሙት እኛ እያለን ነው እንዴ እነሱ ፏፈሽ ነው የሚሉት። የሙሸ እንግዲህ እንትን መልስ አለን ብለዋል። አይዶን ነው እና ይሄው ለመልሱ አድርሱልኝ ማለት ነው። ይድረስልኝ ይሄ ውድ ዕቃ አድርሱልኝ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ መናገር መፈልገው ነገር አለ። መናገር መፈልገው ምንድነው ካላችሁ አንዋርና ሶፊ እንዲያው የኛ በተለይ ሶፊያ ማለት ነው እናቴን ሶፊያ ከዚህ ልጅ ጋር ለስራ ከሆነ ኢትስ ኦኬ ኖ ፕሮብሌም። ከዛ ውጭ ግን በፍቅር እገናኛለሁ ብለሽ ከሆነ እውነትም ሶፊያ አብደሻል ማለት ነው። እናቴን አብደሻል። እነዚህ ለስራ አይኖ ጎበዞች ናቸው 100%። ከዛ ውጭ ግን ለትዳር ከሆነ የራሳቸውን ሰው እንጂ የሰው አይፈልጉም። ሶፊ እንዳትሳሳች፣ ከምሬ ነው የምነግርሽ። አሁን እሱ ከአንቺ ታኮ ኢትዮውን ለማሳደግ ስለፈለገ ነው። በዚሁ አጋጣሚ ከሶፊ እንዳትገናኙ የምትለያዩ ምናምን በላ እያለ እያወራ ነው። ከሶፊ እንለያይሃለን። ለምን ካልክ አንተ የራስን እሷም ደግሞ የራሷን ሰው። ገባችሁ አይደለም? ምክንያቱም ካላችሁ አብዛኛውን እነሱ ከገንዘብ ጋር የተያያዙ ናቸው። ግድም ስራቸው የሚሰራው በገንዘብ ነው። ገባችሁ አይደለ? ስለዚህ አሁን አንዋር ሶፊያን ቢያገባት በፈጣሪ እንዴ ደግሞ አይመጣጠኑም። ሶፊ የሚያስፈልጋት ቆፍጠን ያለ እንደ ቶፊቅ ያለ ጀነን ያለ እግሩ ሸፈፍ ያላላ ነው። ወደዛ የሚመጡት ደግሞ አብዛኛውን እግራቸው ሸፋፋ ነው። ለምንድን ነው ታዲያ ሶፊ እንደሷ ያለ ቀብራራ ጎንደሬ ማግባት ይህን የምታገባ? ምን ቢል ጥሩ ነው? እሷን እንዳላገባ የምታረጉ ሰዎች 32 ጥርሴን ልሳቅል እንዴ? የኛ ልጆች ማግባት ካለባቸው የራሳቸውን ሰው ነው ወንድሜ። አየን እናንተ ሁሉ ነገር ከጥቅም ጋር የተሳሰራችሁ ናችሁ፣ ከጥቅም ጋር እና ለማንኛውም ለሶፊ አድርሱልኝ። አንዋር ጋር እንዳትጀምሪ
እኔ ምርጥ ሸበላ ምርጥ አዘጋጅቼልሻለሁ ከዩሮፕ ከዚህ የበለጠ ቀብረር ፏ አርጎ የሚያስቀምጥሽ ወንድ እንዲህ ደሞ አንዋርና ግብታ ደሞ እንቃጠል እንዴ ደሞ አንዋርና እሷ ደሞ አይመጣጠኑም አንዋር ገና ነው እሷ ደሞ አንድ ስቴፕ ሄዳለች ምን ለማለት ፈልገህ ነው እንዳትቃወሙኝ ምናምን እንቃወማለን እንዴ ማይ ላቭ ጎንደር ሆወለ እና ቶፊቅን አገባለሁ ማን ቶፊቅ አላልኩም እንዴ ይሄን አገባለሁ ብለሽ ወተፍ አናችን ወተፍ ማረግ እናቴ ከዚህ በኋላ እንዳታስቀብኝ ስንት ተረገጥ ስንት አሰደብሽን ባንቺ የተመጣ ስንት ተረገጥ እንዴ እና ለማንኛውም ማለት ነው ለማንኛውም አሁን አገባዋለሁ እሱን ካልሽ ቡጢ ነው የምንገጥምን እናንቺ ቡጢ ደግሞ ትስመዋለሽ አታፍርም ትስመዋለች ከምሬ ነው የምነግራችሁ ከምሬ ነው ቶፊቅን የመሰለ ሸበላ አይተሻውን ይሄን የመሰለ ሸፋፋ ታገቢ ይሄ ሸፋፋ ታገቢ ነው ቶፊቅን የመሰለ ጀንተል ያለ ጀነን ሲልኩ ይበቃል ቶፊቅ ሶፊያ እንደዚህ ልታረግላት እንፈልጋለን አላለችው መሰላችሁ እኔ ኮምፕሌክስ ተንጫጫ ከምሬ ነው የምነግራችሁ አድርሱልኝ ለሶፊ ከፈለገች እኛ አጋብተን ዩሮፕ እናመጣታለን እንጂ ይሄን አግብታ ደግሞ ወዮ እንበል እንበል አሁን እነዚህ ኮስታያቸው ከሆዳቸው በላይ ቆንጆ ናቸው ከሆዳቸው በታች ደግሞ ሸፈፍ እያሉ ነው የሚሄዱ ስለዚህ አድርሱልኝ ለሶፊ ከአንዋር ጋር ከተጋባች በቃ ተላለቅናት ዘንድሮ ተላለቅናት እዛ ቦታ ጥሩ እንትንና ከምሬን የምነግራችሁ እኔ እኮ ያዳመጥኩት እኔን የምትከለክሉኝ ምናምን በለበለ ይሄ አንዋር ተብዬው ያብርሽ ቢጤ ለምን ካላችሁ አብርሽ በዛች በፍቅር ነገደ መጨረሻ ላይ ደግሶ ሆነ ለምኖ ነው ባይዘወይ ለምኖ የመዳም በጎች አዋጣው ይው ደግሶ እንግዲህ አገባው ፈታው ምናምን እያለ እየተበጠረቀ ነው ደግሞ እኔ በጣም ያናደደኝና ያስቆጣኝ ነገር ምን እንደሆነ ታውቃላችሁ በክርስቲያን ጾም ጊዜ የንቀቱ ንቀት እንደዛ ማድረግ አለበት ብዬ ነው ያላሰብኩት አብርሽ ተሳስተሃል ሁለተኛ ደግሞ ሲል ነበር ማለት ነው በጎቹ ማለት ነው በጎቹ ከሊት ስጦታ ሰጥቶ ይላሉ ለማንኛውም ማለት ነው ተበሉኛ ምን አገባን ተበልተሽ ነገ ጧት ልመና ስትመጭ ግን የለንበትም እኛም አናዋጣ እንዴ እናንተ ገንዘባችሁን መንዝራችሁ በኋላኛ ምን አገባን እና ለማንኛውም ምን ልላችሁ ፈልጌ ነው አሁን ለሶፊያ አድርሱልኝ አንዋርን ከምታገቢ እኔ ቆንጆ ሸበላባን ላጋባሽ ብዬ በባለፈው ቪዲዮ ሰርቼ ነበር እናንተ ግን ሼር አድርጋችሁ አላደረሳችሁልኝም ለሶፊ እኔ ከፈለኩ በውስጥ ደውላታለሁ ግን እናንተ ሸርታችሁ እንድታደርሱላት ስለፈለኩ ለምን ካላችሁ ከአንዋር የበለጠ ምርጥ ሸበላ ምርጥ ለዛውም ዩሮፕ የሚኖር ቀብረር ያለ እናጋባታለን ሶፊ እኮ ቆንጆ ናት ለመናገር እናቴ ደግሞ እንደዛች አይደለሽ ቀልቀላት ነው ሶፊ ረጋ ያለች ናት ስለዚህ ረጋ ያለ ቅቤ ወተት ይወጣዋል ይባላል እና አንዋርዬ ያገርህን ሰው አግባ ከሶፊ ላይ እጅህን አንሳ ከሶፊ ላይ አይንህን አንሳ ሶፊ ላንተ አትሆንህም እምትሆነው ሶፊ ለማን ነው ካልክ ለአገሯ ስላቸው አንድ ኢትዮጵያዊ ናቸው ግን ለትውልድ አገሯ ሰው ከዛ ክልሏ ውስጥ መውጣት የለባትም አስባችሁታል እንደገና ደግሞ በኋላ ወይኔ ያዙ ልቀቂው እናንተ ማመን ቀብሮ ነው እናንተ ገንዘብ ካገኛችሁ እናታችሁንም ትሸጣላችሁ ስለዚህ አድርሱልኝ ለሶፊ ከምሬንም ነግራችሁ እንደገና ደግሞ አንዋርና አግብታ ደግሞ አናታችን ይጡዝ እንዴ አናታችን ይጡዝ ወይ በባለፈው ቶፊቅ ያዋረደን ይበቃል ልብ ያለው ቀርጠብ ነው ላንቺ የሚሆን
ጉዞ ሶፊ ከመር አዘጋጃለሁ። ደግሞ እንዲያው ስስመው እንዲያው የደም ስር ቦቦቦቦቦ አለ። ለምን እንደሆነ ታውቃላችሁ? መሆን የለበትም። አንዲት ሴት ልጅ ራሷን ማስከበር አለባት። ደግሞ ገና ፈላ ነው ፈላ ሶፊያ ያለኝ ቦታ ቂጡን ሳይጠርቅ ሶፊ ላገባ ይላል እንዴ? ደግሞ አልናገርም እኔ። ስለዚህ በቃ ወንዱማ ጨልሏል። ወንዱን የጨለለ ሴት ነው የጨለለ አይዶን ነው። ለማንኛውም ይኸውላችሁ ይህ ፓንት የምታዩት የናብር ስጦታ ነው። ሼር አድርጋችሁ አድርሱልኝ። ከዛም በኋላ እነሱ ወደ ኢትዮጵያ ሲገቡ እኔን ሁሉ አጠራቅሜ እልክላቸዋለሁ እዚህ ከካናዳ ማለት ነው። አድርሱልኝ። እየቀለድኩ አይደለም። እኔ ልሙት እየቀለድኩ አይደለም። ለነሱ የሚገባቸው ይሄ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።